ሁለቱም የጠየቁት ምንድነው አማራጭህ ነው የሚሉት። አማራጩማ በራስህ መቆም ነው። ሌላ ምን እንትላለሁ? ታገላለሁ ብለህ ገብተሃል እኮ። አማራው ተራራው ብለህ አልጀመርክም እንዴ? እናንተ እኮ ናችሁ ያሳሳታችሁን። አማራው ተራራው ተወድቆም ተገፍቶም አይወድቀው አላችሁ። ሁላችንም እሺ ብለን ገባን። አሁን ጠንክረህ መታገል ነው እንጂ አልችልም ካልክ የራስህ ጉዳይ ነው። መሸነፍ ነው ያለህ አይደል? ሌላው ግን 4 ኪሎ ስትገባ ብቻ ነው ወይ የምትገባው ነው? እሱን አትችልም። ሁሉም በራሱ ሪፕሬዘንቴሽን ይገባል። ወደድክም ጠላህም፣ አንተ ፈቀድክ አልፈቀድክም። ምክንያቱም የራሱ የፖለቲካ ሪፕሬዘንቴሽን አለው። እሱ 4 ኪሎ ስትገባ ሁሉንም ትጠራለህ፣ በአንተ መስዋዕትነት ማለት ነው። ኢቭን ምንም ያልታገለውን ሰውዬ ማነው ሰውዬ ሳይሆን ብሔረሰብ ለምሳሌ ጋሞ በኢትዮጵያ እንትን ውስጥ ፖለቲካል ፕላትፎርም ውስጥ ማግኘት የሚችለው ልትከለክለው አትችልም። አንተ 4 ኪሎ ስለገባ መብቱ እኮ ነው። ያንን መብት ማክበር አለበት። ሌሎቹ እኮ የተገፍተው የወደቁት ይሄን መብት አላከብር ብለው ነው። አንተም ማታከብር ከሆነ በጉልበት እንኳን ብትገባ ተገፍተህ ትወድቃታለህ። የጊዜ ጉዳይ ነው የሚሆነው። ለራስህ ጥቅም ስትል ትክክለኛውና ህጋዊውን መንገድ ነው መስራት ያለብህ። 4 ኪሎ ስገባ እኔ ብቻ ነው የሚገዛው አትልም። ስርዓት ያለው ስትታገል ግን በራስህ ነው የምትታገለው። ሌላው መጥቶ አንተን ነው ጆይን የሚያደርገው እንጂ አንተ ቅድም እንደተባለውም ከገዛ ወንድሞች ጋር እንኳን አንድ መሆን አቅቶ ሌላ የፖለቲካ ሂሳብ የምታወራረድበት አካል እያለ ጥያቄዎች ባሉበት አካል ላይ ሄደ ጽምዶ ፈጽማለሁ የምትለው ሱሳይድ አሲምፕል። ይሄ ምኑ ነው ግልጽ ማይሆን? ሌላ ኮሚኒዝምን ከፋኖ ጋር አወራድረሃል ብሎኛል። እሱ እንኳን በደንብ ስላልሰማ ነው እንጂ አይደለም ሳይዛል። እኔ ያልኩት ፋኖነት ኢዝ ኤ ቶት ሀሳብ ነው። በአንድ ድርጅት ብቻ ላይወከል ይችላል። አንዱ ድርጅት ግን የአማራን ጥቅም ሊሰራ የሚችል ከሆነ ኦኬ ፋኖነትን ይወክላል። አማራን ጥቅም ግን ማይሰራ ከሆነ ፋኖም አይደለም። ፎር ዘማተር ፋኖ የሚሉት የሱ ደጋፊዎች ናቸው። ለኔ አፋብን ፋኖ አይደለም። የስልጣን ተመኞች የተሰባሰቡበት ድርጅት ነው። ሲብላዛ ፋኖነት ሌላ ሊሆን ይችላል። ሌላ ድርጅት መጥቶ ፋኖ ሊያደርገው ይችላል። ማነው ሌላ አመራር መጥቶ ፋኖ ሊያደርገው ይችላል። ወይ ሌላ ደግሞ ድርጅት ሊፈጠር ይችላል። ፋኖ ነኝ የአማራን ጥቅም እኔ በተሻለ አስከብራለሁ የሚል ይሄ ግልጽ ነው። ኖሽን ነው ፋኖነት። ኖሽን ነው፣ አስተሳሰብ ነው፣ መርህ ነው፣ ፍልስፍና ነው። ፋኖ መሆን ያኔ ፋኖነትን ፍልስፍና መሬት ላይ መዋል ማለት ነው። አሁን አውላለሁ ብሎ የመጣው አብዛኛውም አማራ ያወልኛል ብሎ ተስፋ የሚያደርገው አፋብን ነው። እኔ ግን በማየው ኩድን ደሊቨር በቃ መስራት አልቻለም። ሲምፕል ዛት ይሰራል ያላችሁ ሰዎች ቀጥሉ። በሚቀጥለው ጨጓራችሁ ሲላጥ መጣችሁ የምታለቅሱት እናንተ ናቸው። እኛ አልቀሰን ጨርሰናል። ታንኪዩ 44 ጨርሻለሁ። እሺ ኦማሬ ወይም 44 አንዴ ኡማር ሳይወርድ ነው ጥያቄ ስላለኝ ነው። ኡማር ወንድሜ ማለት ነው ድርጅት ከዚህ ሌላ ማደረጃጀት ሊመጣ ይችላል ስላልክ ከዚህ በፊት እኮ ሌላ አደረጃጀት ነበር አይደለ? አፋብን በፊት የነበረ አደረጃጀት ነበር አይደለ? ኢትዮጵያኒስትን ያቀናቅናል በሚል እንደውም አብዛኛው አማሮች ሲጮህበት የነበረበት አደረጃጀት ነበር። ከዛ የተሻለ አደረጃጀት ይመጣል ብለህ ነው አሁን አንተ የምታስበው? አፋድ ነበር አይደለ? አብዛኛው ተቋርጣለች ወይስ ነገር ነው? በኦኬ አቋርጧት ነው መሰለኝ። እሺ ጨርሽ ፊበን። አጠር ያለች ጥያቄ ነው ኡማር ነው የምጠይቀው። ከዚህ በፊት አደረጃጀት ነበረ ገብቷል። አፋብን ሳይመሰረት በፊት እኮ ድርጅት ነበር አይደለ? አፋሃድ የሚባል አደረጃጀት የራሱ ማኒፌስቶ መታገያ ሰነድ ሁሉ ቀርጾ የመጣ ድርጅት ነበር። ግን ደግሞ አንድም እርምጃ መራመድ ያልቻለ ድርጅት ነበር። ከዛ የተሻለ ድርጅት ይመጣል ብለህ ታስባለህ ወይ ነው ያልኩህ? የአማራ ጥያቄ እስካልተመለሰ ድረስ ድርጅቱ መምጣቱ አይቀርም። የህልውና ትግል ነው የምንለው እኮ ለዚህ ነው። ወይ ሞት ነው ወይ መኖር ነው። ስለዚህ ይሄ ድርጅት ማይመልስ ከሆነ ይፈርሳል። ልክ ባለፈው እንደፈረሱት አይነት። አፋድ ለኔ እንደውም የፋኖ ድርጅትም አይደለም፣ ኢትዮጵያኒስት ነው። ዝም ብሎ ሲያጭበረብር ነው። የትግል ሜዳውን ሊጠቀም ፈልጎ ነው እንጂ ኢትዮጵያኒስት የሆነ ከአማራ ጥያቄ ጋር ምንም ግንኙነት የሌለው ድርጅት ነበር። ስለሆነም ነው ፈራርሶ የወደቀው። አሁንም አለው የሚለው አመራሩን ለውጦ ስርዓቱን አስተካክሎ ለአማራ ጥቅም የሚታገል ከሆነ ቢሸነፍም ባይሸነፍም ለውጥ የለውም። ዞሮ ዞሮ ቢሸነፍም በክብር ነው የሚሸነፈው፣ ግን ያሸናሉ። አይ ለአማራ ጥቅም አልሰራም ለስልጣኔ ነው ካለ በቅርቡ ውጤቱን ያየዋል። አሁንም እያየው ነው። ከነበረበት ማማየት ላይ እንደወደቀ እያየ ነው። ሰው መልሶ አጭር ነው። አዲስ ድርጅት ይመጣል ለራሱ ሲል፣ አለዛ አማራው በሙሉ ያልቅለታል። ምንም ቀላል እኮ ነው ይሄ ነገር። እሺ ኦማር፣ የስልጣኗ ጉዳይ ሁለቴ ስለደገምካት እስኪ ልመልስ። አሁን ባለው ሁኔታ እኮ የዘመነ ካሴ ድርጅት አፋብን የስልጣን ይገባኛል ነገር ቢሆን የስልጣን ማግኛ መንገዱ
አሁን ካለው በቀለለ መንገድ ስልጣን ማግኘት ይቻላል። ስልጣን የሚይዙት አመራሮች ናቸው እንጂ ከታች ያለው እንኳን ምንም አያገኝም። ግን በሰላም እኮ እጅ ሰጠው ምናምን ነገር ስልጣን መያዝ ይችላሉ። በፌደራል ደረጃ ባይሆን ቢያንስ በክልል ደረጃ ስልጣን መያዝ ይቻላልና አረንቲንግ ነው የስልጣን ጉዳይ ነው ብያለሁ። ኦማር ኦብቪየስሊ እነዚህ ሰዎች ህዝባችን ተጎድቷል ብለው አምነው ነው የወጡት። አንተ እንግዲህ መንገድ ላይ የሆነ ስህተት እየሰሩ ነው ምናምን እያልክ ነው። እኔ ሂደት ነው ብዬ ነው የማምነው። አንድ አዲስ ድርጅት ስህተቶችን ይሰራልኝ እነዛን ስህተቶች አርሞ ግን ወደፊት መራመድ እስከቻለ ድረስ ስቲል የማሸነፍ ቻንስ አለው። ያው ኦብቪየስሊ 50-50 ነው የሚሆነው። 50% እድል እስካለ ድረስ መሞከሩ እኔ መጥፎ ነው ብዬ አላስብም። ይሄ ግን አይ በቃ ይውደም ይወገድ ምናምን የሚሉ ሰዎች እኔ ሌላ ኢንቲቲ ከጀርባቸው ያለ ይመስለኛል። ኦማር አምናሰኝ አንተን ፐርሰናሊ ግን ብዙ እንደዛ የሚሉ አካላት ስላሉ ስፔሻሊ ወደዚህ ወደ ጎንደር አካባቢ የሚመጡ እንደነ በእውቀቱ አይነቱ ምናምን በቃ ያዙ ልቀቁኝ ነው የሚሉ ወልቃይት ነው። የወልቃይት አንድ የአማራ ኢንተረስት ነው፣ ግን የአማራ ህዝብ ሰፊ ህዝብ ነው። ዘርፈ ብዙ የሆነ ኢንተረስት ነው ኢትዮጵያ ላይ ያለነ ማለት ነውና በቃ ሁሉ ነገር በእኛና በእኛ ብቻ ዛቢያ አጠንጥን ማለት ምን የሚሉት እንደሆነ እኔ ልረዳው አልችልም። በቃ ወልቃይትን ይዛልኝ ወጥረ ታገል ወጥረ መክት ቀሪው የአማራ ታጋይ ደግሞ ሌላ ኢንተረስቶችን ለማስጠበቅ ይንቀሳቀስ። ግን እኔ ኢንቴንሽናችሁ ይገባኛል። ይሄ የመንግስት ደጋፊ ይሄን የወልቃይትና ራያን ጉዳይ በቃ ለፖለቲካ ፍጆታ ሆኖ ኤኒታይም የሆነ እንቅስቃሴ ተገኘ ሲባል የሆነ ውጤት የሚያመጣ ነገር ተገኘ ሲባል አመጣ ስንቅር ያረጋታል እቺ ነገር ማለት ነው። ስለዚህ በጣም ነው የሚገርመኝ ሰው እንዴት ራሱ ላይ ይቀልዳል። ማለት የሚፈሰው እኮ አይደለም የሚፈሰው እኮ የወጣቶች ደም ነው የሚፈሰው እኮ ወይ ማቆምና ይሄን የፌደራል መንግስት ሙሉ ለሙሉ ባክ ማድረግ ነው መደገፍ ነው። በቃ በፌደራል ደረጃ ነው የአማራ ኢንተረስት የሚከበር ሲለው እንደነበረ ብአዴን እንደዛ ከሆነ በቃ እናቆመው ትግሉና መንግስትን መደገፍ ነው። ካለ በለዚያ ግን እንግዲህ ከዚህ ውጭ ያለው ብአዴን ነው ወይ ብአዴንን ባካፕ እናርገው በቃ በሙሉ ኃይል ማለት ነው። እንደ ኦሮሞ ጨሮ ኦህዴድን እንዳረገው ማለት ነው። እሺ እሱንም አንፈልግም ካላችሁ ሻፋብንን እንደግፍ። ሁሉንም አንፈልግም እንዴ! እኔ እኮ ምን አይነት እርግማን ነው ግን የተረገመው? እኔ በጣም የሚገርም ነገር እኮ ነው። ሰው እንዴት በራሱ ህይወትና ወንድም ይቀልዳል እንዴ? ይሄ ፕራይም ሚኒስተር ከመጣ ጀምሮ እኮ አማርቶ ያውቅም እኮ ለአማራ ህዝብ ማለት ነው። 8 ዓመት ሞላው ክልሉ በጦርነት ማለት ነው። በትግራይ ጦርነት ያሁን ደግሞ በፋኖ ትግል ደግሞ አሁን ጽምዶ ምናምን ጭራሽ ቀጠናው እየያዘ መጣ ትግሉ ማለት ነው። እንዴ ምንድነው እያደረግን ያለ ነው? ግን አንዳንድ የራሳችን መጠየቅ አለብን። ኦማር የማይሆን ነገር ከሆነ በቃ ኢሊቱ ተነጋግሮ ይቁም ሁሉም ነገር። ግን አቅም አለን ህዝባችን ትልቅ ህዝብ ነው ከተባለ ሆ ብለህ ተነስተህ እንትን ማለት ነው እንጂ እዚህ ጋር ተከዜ ነኝ እያል ከመንግስት ጋር እኛ እኮ ስንናገር ደግሞ እነ በእውቀቱ መሳሪያ የታጠቀ ፋኖ ይዘው መጥተው ያስፈራሩናል። እዚህ ሚዲያ ላይ ተቸገረን እኮ ጎበዝ። አሁን እኮ ክፉ ልታናግሩን እየሆነ እኮ ነው። እነ በእውቀቱ ደግሞ ሴንሲቲቭ ናቸው። እንደዚህ ብለን ብንናገር ደግሞ ቲፒኤልኤፍ ብለው ይለጥፉብናል። በኦኬ ባለሚኒሻውን ነው የምጠራው። ሚኒሻ ገብቶ መሳሪያ እንዳቀባበለ ባለፈው ወልቃይት የትግራይ ተናለ ደነገጠ አይደል? አሞራው አንዱ ምን ያደርጋል መሰለ ኦማር መሳሪያው ምናምን ይዞ እንዴት እንደዚህ ትላለህ ነው ሊያስፈራራ። አሬ በጣም ታምር እኮ ነው። ኦኬ ሙመንት እኮ የስንት የክልል አንድን ኤሊት አስተሳሰብ ትንሽ ቀይራለች። እንደዚህ ሲሪየስ ናቸው እንዴ ብለው የሆነ ለማመዛዘን የሞከሩ ብዙ ሰዎች አይቻለሁ ከዛ አክሽን በኋላ። ስለዚህ ምን እኮ ችግር እኮ እዛ እኮ ተፈናቃይ ነበር እኮ ላለፉት 20 ምናምን ዓመት 30 ዓመት እንጂ ተፈናቅሎ ሱዳን ካምፕ ውስጥ የሚኖር ብዙ አማራ ነበር። እሺ በጣም የሚጸጽተው በጣም የሚናደድ አማራ ብዙ ማት አሁን የተመለሰው ከጦርነቱ በኋላ ብዙዎቹ አሁን የተመለሱት። የሚገርም ነገር እነዚህ የተመለሱ
አዲስ ደግሞ የክልል አንድ ሰዎች እዛ የነበሩ ተፈናቅለው ደግሞ ወደዛ ሄዱ። መንገድ ላይ ተላለፉ ከርቀት። እሺ ጊዜ ነው እንደዛ ያደረጋቸው። የወልቃይትን ጉዳይ ግን እንደ ማሸማቀቂያ እየተጠቀማችሁባት ነውና እንደው እቺን ነገር ብታቆሟት ጥሩ ነው። ግን ቦጌ ለምን እነሱ አይቆሙም? እኔ እኮ ክልል አንዶች ለምን ላሽ አይሉንም? ልክ እንደ ኤርትራውያኖችን አየህ፣ ከኤርትራ ጋር መስራት ሲፈልጉ ላሽ አሏቸው። ኢሮፕ የሚባል ምናምን ዛላምበሳ አንድም ተንፍሰው አያውቁም፣ አይናገሩም። ለምን እንደሱ አይሆኑም ነው። እነሱ እኮ 24 ሰዓት ገብተው የሚያወሩት ኢስት አፍሪካ ነው፣ ኢስት ኢትዮጵያ ነው፣ ኢስት ለንደን ነው፣ ኢስት ምናምን የሚሉት ነገር አለ፣ ዌስተርን ነው ምናምን የሚሉት አለ። እንደዛ እያሉ ወልቃይት እኮ ሻቢያ ፕላስ ደግሞ ሰው አርሶ የሚበላውን ስማ፣ ሰው አርሶ የሚበላውን ሰሊጥ ይሉታል እንዴ። እሱ አለ አይደል እንዴ ፖለቲከኞች ወርቅ ጥብ እያደረጉ ኬሚካል እየደፉ እንዲያውም ህዝቡን እያስቸገሩ ያሉ ወርቁ አይባሉም እንዴ? እነሱ ናቸው እንዲያውም ወርቅ የሚዘርፉት። ሰሊጥ እንኳን አይዘረፍም። ታርሳለ፣ አንድ ገበሬ ያርሰ እንትን ይላል፣ ይዘራል፣ ያጭዳል፣ በቃ አለቀ ነገሩ። እንደነሱ ግን ወርቅ ዲግ እያደረገ የሚዘርፍ የለም። እነሱ ወርቅ አይባሉም፣ ወርቁ አይባሉም። እኛን ሰሊጥ ይሉናል። እሺ ያኮ ነው ፖለቲካ አልተበልጣችኋል ማለት ነው። የነሱ የሚነገረው የሚያወሩት ተረት ይሰማል፣ የኛ ሪያሊቲ ግን አይሰማም። ቶሎ ብለው ሰሊጣሉ። እነሱ ወርቁ እንዳይባሉ እኮ ነው ወርቅን እያጨለሙ ያሉት እነሱ፣ እኛ አይደለንም። እኛ የሀገር ሀብት አንበላ አንወስድ፣ እነሱ ናቸው። እንዲያውም የወርቅ ሌቦች ምናምን ይባሉ ነበር የሆነ ሰሞን። ከሷ ወጡ። አሁን አየህ ሰሊጥ ሲሉ ተረሳላቸው የወርቅ መዝረፉ። ካሁን በኋላ ወርቁ በላቸው፣ ወርቁን አስገባው። ወርቁ አንድ ወርቁ ይግባሽ። አይ በእውቀቱ እኔ ምልህ ከሆነ ጊዜ በኋላ ያው ክር ብለን መናገራችን አይቀርም። ስማ ያካል ግን እኔ ምልህ በራሱ ይገጥማል ቆይቶ። ምንድነው ችግሩ? ቆይ እንጂ ልንገርህ በእውቀቱ እናንተ አፋብን ላይ ፖለቲካ ትሰራላችሁ፣ ወልቃይትን መሰረት አድርጋችሁ ማለት ነው። አሳልፎ ሸጥ አፋብን የአማራን ኢንተረስት አሳልፎ ሊሰጥ ነው። ቆይ ውሰደው ብለዋል አፋብን ለቲፒኤልኤፍ። ቆይ እንጂ ቦጌ አይ እንትን እኮ ነው የምልህ። እኔ ባይዘው ግዴታ መስራት አለባቸው አይደለም የምለው፣ እስከ ጠቀማቸው ነው። ለፋኖ አድቫንቴጅ እስከሆነ ድረስ ኦፕሽኑ ቴብል ላይ ይቀመጥ ነው የኔ አርጊመንት እንጂ እኔ ነገ አፋብን ወጥቶ አይ ከህወሓት ጋር ምንም አይነት ግንኙነት አልፈልግም ራሴ በራሴ ወጣዋለሁ ቢል 44ቱ ግን የቸገረው እኮ እሱ ነው። ይኸውልህ ይሄ ጥቅም የምትለው ነገር አይደለም። ጥቅም የምትለው ነገር የግለሰቦች የስልጣን መወጣጫ ነው ወይንስ የአማራ ጥቅም ነው? ይሄን እኮ ማየት አለብን። ለአማራ ጥቅም ከሆነ እኮ አትስሩ የሚል የለም። ኦብቪየስሊ የአማራ ጥቅም አይሆንም። አማራ እንዴት ሆኖ ነው ከትግሬ ፖለቲካ ኃይል ጋር አብሮ እየሰራ ለአማራ ጥቅም የሚሆነው? it doesn't make sense እኮ። የዋናው ጥያቄ ያለብህ ከትግሬ ፖለቲካ ኃይል ጋር ነው ኮምፒቲንግ ኢንተረስት ያለህ። የርስት ጥያቄ የምትለው ያለው በአብዛኛው ከትግሬ ፖለቲካ ኃይል ጋር ነው። የዚህ ጄኖሳይድ ምናምን የምትለው ሊትራሊ ከነሱ ጋር ነው ያለው። ይሄንን ሳትጨርስ እንዴት ነው ለአማራ ጥቅም ልትሰራ የምችለው ከነሱ ጋር? it doesn't make sense እኮ። እንደዝም ብለው አይናችሁን ጨፍኑ እና ሙኛችሁ ሌላውን በሙሉ እኮ ደንቆሮ አድርጋችሁ ወስዳችሁታል እንጂ ይሄ ለስልጣን ብቻ ነው የምታረገው። የራስክን ፋኖ እንኳን አደራጅተህ በአንድነት መቆም አቅቶሃል። ወንዝ ተሻግረህ ከትግሬ ፖለቲካ ኃይል ጋራ ጽምዶ ትላለህ። ውሸት ግን ነው ወይ ለራስህ ለግል ጥቅም ነው። ኢቭን ስትጠየቅ እኮ ምን እንደው የምትለው ጀስቲፋይ እንኳን አታረግም። ከፈለኩት ጋር እሰራለሁ ምን ታመጣለህ ነው እኮ የሚለው። እና ይሄ ለአማራ ጥቅም ነው። ለመሆኑ ለአማራ ጥቅም የሚያገኘው ምንድነው ብለህ እኮ መጠየቅ መቻል አለብህ። ቋጥረህ እኮ መሄድ አለብህ። ምንድነው የሚያገኘው? ከሚያገኘው ነገሮች ላይ ምንድነው የሚያጣው? የርዕስ ጥያቄዎችን እንዴት ነው የሚመልሰው? it doesn't make sense። ማይሆን ነገር እኮ ይታወቃል ዝም ብሎ። ቤተሰቦቻችን እኮ የማያጠግብ እንጀራ ከምጣዱ ይታወቃል ነው የሚሉት። ምን ማለት ነው? ገና እኮ አልተጋገረም። አስፍተውታል ግን አላወጡትም። እንደው ዝም ብሎ ክርር ብሎ ብቻ ፋኖ ስላለ እኔ አሁን እንደ 44 አይነት ኢንላይት እንዲሆናችሁ
ለመሆኑ ሰማለሁ ዝም ብዬ ነው የማወራው። አይቲን ተቋርጫለሽ። አትነግሩትም እንዴ? ትሰማለህ? አንተ ላሽ ብለውታል። በስማ አንድ 44 ጨካኝ ነህ። ትሰማለህ አትለውም እንዴ? እንዴ በሀሳብ አልመመናት። አረ ኡመር ይሰማል እየተሰማው ዝም ካለኝ ዛሬ ቀጥቅጨዋለሁ። በቃ ወይኔ ወንድሜ ገና ለገና የአማራ ጥቅም ይጠበቃል ብዬ ገዛ ወንድሜን ቀጠቀጥኩት። በጣም ነው የሚያሳዝን። ኤንዌ አድርቀኸኛል። ኢቬንቲንግ 2 ዓመት አካባቢ በዚህ ጉዳይ አድርቀኸኛል። ዛሬ ላደረኩት ነገር በሙሉ ደግ አደረኩ። ምንም ይቅርታ አልጠየቅም። ታንኪዩ ኡመር። ቅድም የመለስከው መልስ ላይ እንደው አሁንም ጥያቄ ማነሳ ትፈቅዳለህ? አጠር አድርጌ 1 ደቂቃ ቢበዛ 1 ደቂቃ። ሂድበት መኪና ውስጥ ነኝ። ግን ቀጥታ ትምህርት ቤት አትጠይቅም ነበር? አሞራው ኦኬ ቴንክ ዩ። መልስ የመለስከው ምንድነው? 4 ኪሎ ሲመጡ ሁሉም ድርሻውን ሊወስድ ይመጣል ነው ያልከው። ለዚህም ነው ያን ጥያቄ ያነሳሁት። ያንን የምትል ከሆነ ለምን 4 ኪሎ ሲመጡ ከሚጠራሩ ታች ከመጨረሻው ከታች ጀምሮ ቢስማማው፣ ለምሳሌ ኦላ አለ፣ ቲፒኤልኤፍ አለ፣ ሌሎችም ይሄ ያገባናል የሚሉ ሰዎች ቢስማሙና ቢመጡ አንደኛ ታይም ኤነርጂም ይቀንሳል። ይሄ ግን ካልሆነ አሁን ለምሳሌ በኢትዮጵያ ሁኔታ አሁን የትኛው ግሩፕ ነው ኃይል ሊኖረው ያስፈልጋል? ወታደራዊ ኃይል የሰው ማለት ህዝብ ሊደግፍ ይገባል። እስከ እንደ 1991ዱ ቲፒኤልኤፍ ነበር ኃይል የነበረው በወቅቱ እና ሌሎቹን አሰባስቦ ጠርቶ የሆነ ነገር አደረገ። አሁን ባለው ሁኔታ ፋኖ ነው የትኛው ነው እስቲ ኃይል ኖሮት እዛ አካባቢ እንኳን ደርሶ እነዚህ ሰዎች የማሰባሰብ ወይም ደግሞ አንተ የምትላቸው እንትኖችን የማሰባሰብ አቅምስ ያገኛል ወይ? አንድ እሱ ነው። ሁለተኛ ደግሞ 4 ኪሎ መጥቶ መነጋገር ግድ ከሆነ ለምን ከታችስ ተነጋግሮ ነገሮችን እየፈጸሙ ተስማምቶ በሆነ ነገር ላይ ቢመጡስ ምን ችግር አለው? ወንድሜ አማራ ነህ? እኔ ኢትዮጵያዊ ነኝ። አማራ ማለት ፋኖ ወደ 4 ኪሎ አይመጣም። አማራ ነህ ወይ? በብሔር ነው የምልህ። አይደለሁም። አዎ ለዛ ነው ይኸውልህ የጠየኩህ መሰለህ። እኛ የምናምነው አይዶን ነው ሁሉ አማራ ይመን አላውቅም፣ ግን የአማራ ብሔርተኛው የሚያምነው የአማራ ጥያቄዎች የሚፈቱት 4 ኪሎ በመግባት ብቻ ነው የምንለው። የስልጣን ጥያቄ ነው የምንለው። ሁሉ የሚያጭበረብረውን አትስማ። እውነተኛው ታሪክ ይሄ ነው። 4 ኪሎ እስካልገባን በስተቀር የኛን ጥያቄ የሚመልስ የለም። የትግሬ ፖለቲካል ኃይል የፈለገ ቢሆን ወልቃይት ጠገዴን እንካ ብሎ አይሰጠኝም። ራያን እንካ ብሎ አይሰጠኝም። ስልጣንን ደግሞ ሁሉም አይሰጡኝም። እኔ ታግዬ በጉልበቴ ነው የምወስደው ስልጣኑን ከወሰድኩ በኋላ ግን የአማራ ብሔርተኝነት እንደሌሎቹ መሆን የሌለበት፣ ሌሎቹ የሰሩትን ስህተት መስራት የሌለበት፣ ቢሰራም ዋጋውን የሚያገኝበት፣ ሌሎቹ መብት አላቸው። ኢትዮጵያን እስከሆኑ ድረስ መብት አላቸው በ4 ኪሎ በስልጣን ድልድሉ ላይ በሚገባቸው ያክል ሰው ያንን ስልጣናቸውን ሊያከብር ይገባል። ጠላቸው፣ ወደዳቸው፣ ተዋጉ፣ ቁጭ ብሎ ጠበቁ፣ ኢዳዝም ማተር 4 ኪሎ ገብተን ግን ፌር በሆነ ጉዳይ ጥያቄዎቻችንን በሚገባን በህጉ በተሰጠን መብታችን በሆነው ነገር ላይ እናስፈጽማለን። የዛን ጊዜ ስናስፈጽም ብዙ የሚደራደሩን ሰዎች አሉ። የእነሱም ጥያቄ ስላለ 4 ኪሎ ስልጣን ላይ ሆነ ነው የምትደራደረው። ዛሬ ምን ብለህ ነው የምትደራደረው? አሁን ኢሎጂካል እኮ ነው። አንተ ራስህ እስቲ ልጠይቅና የትግሬ ፖለቲካል ኃይል አሁን ወልቃይትን ለአማራ ትጨለታለሁ ይልሃል? መልስልኝ። አሁን ብንነጋገር ትጨልሃለሁ ለአማራ በቃ ውሰደው ይልሃል? አይ ዶንት ቲንክ ማይል ከሆነ ለምን እንደምትነጋገረው ምን ልታደርገው ነው ስል አይልም። ግን ብለህ ግን እስከ መጨረሻ እነሱም እኮ የረጅም ጊዜ እንትን ብሎ የሆነ ነገር ላይ የሚግባቡበት ሁኔታ ሊኖር ይችላል። ለምሳሌ እሱ ልታወራ የምችለው እኔ ስልጣን ይዤ ሬፕሬዘንት የሚያደርገኝ ኃይል አግኝቼ አቅሙን ይዤ ለነገ ልለቅለት የምችለው ነገር አለ፣ ሊለቅልኝ ይችላል፣ እንነጋገራለን። እውነተኛ ይሆናል ድርድሩ። ዛሬ ባይዘው የኔ ራሱ አሁን የአማራ ኃይል
ነው ፋኖችን ብዙም ስለማላምናቸው እንጂ ፋኖ ራሱ ወልቃይትን ለትግሬ ይሰጣለሁ ቢል እንኳን ትግሬዎቹ አያምኑትም። እንደማይሰጥ ያውቁታል። 4 ኪሎ ሲገባ ለሻቢያ አሰብ ላይ ምንም ጥያቄ አልጠይቅም ብሎ ቢናገር ሻቢያ አያምነው። ማይመስል ነገር ነው። አማራ መጠየቁ አይቀርም ይሄን ጥያቄ። ሰው ማይመስሉ ነገሮች እኮ ዝም ብለህ እንትን ብትል ራስህን ነው እየዋሻ ያለው። በውሸት ትግል አይካሄድም። እኛ የአማራ ጥያቄ ሊመለስ የሚችለው 4 ኪሎ ስንገባ ብቻ ነው ብለን ብያምናለሁ። 4 ኪሎ ስንገባ የህግ ጉዳይ ይነሳል፣ የፍትህ ጉዳይ ይነሳል፣ የፌርነስ ጉዳይ ይነሳል። ሁሉንም በምትላቸው አይነት መመለስ ትችላለህ። እዚህ ግን መመለስ ማትችላቸውን ጥያቄዎች ናቸው የሚመጡት እና በውሸት እደራደራለሁ ብትል የኔን ጥቅም እየጎዳህ ነው። ውሸት ግን ለስልጣን ነው የምትደራደረው። ምናልባት የትግሬ ፖለቲካ ላይ የተሻለ አደረጃጀት የተሻለ አቅም ስላለው እኔን 4 ኪሎ ያስገባኛል ብለህ ለራስ ለግል ጥቅም ነው የምትደራደረው። ለኔ ለአማራው ጥቅም አይደለም ነው። ለዚህ ነው ጽም ነው የምንቃወመው። ኦኬ እኔም እኮ አልደግፍም። ምክንያቱም ጽንዶ አንደኛ ለምሳሌ አሁን እንበልና እንደ ምሳሌ ተስማምቶ በሆነ ነገር ላይ እንበልና 4 ኪሎ እንኳን ቢደርሱ በኢንተርናሽናል ኮሚኒቲውም ሆነ ይሄ ዲፕሎማቲክ ኮሚኒቲው ራሱ የሚያየው ህወሓት እንዳሸነፈ ስለሚሆን እርግጥ ከጥቅሙ ጉዳቱ እንትን ይላል ብዬ አስባለሁ። ይህም ራሱ መታየት አለበት። አንደኛ ስሙም ይታወቃል የነሱ ነው። ሁለተኛ ህወሓት ከዚህ በፊት የገነባው እንትን አለ በዓለም አቀፉ ህብረተሰብ ደረጃም ራሱ አሁን ህወሓት እንዳሸነፈ ነው እንጂ ፋኖ ወይም ደግሞ ሌላው እንዳሸነፈ ስለማይቆጠር በዛ ብዙ ነገሮች እርግጥ ምንድነው ጠርጥር በገንፎም አይጠፋም ስንጥር የሚባል ነገር ስላለ እሱም እኔም ራሴ የኔም ምክር እንደዛ ነውና ይሄ ነው ማለት የምፈልገው ለዛሬ ኡመራችን። ታንኪ ወንድሜ። እሺ ክርክሩ አለቀ። ጸጥ ያሉት ቬሮኒካ ተኝቶ ነው። አትሰሚም እኮ ፍቅር ለምንድን አልሰማው? እንጃ እንዴ ሰምተኛ አይደለ እንዴ እንጃ የምትለው? አሮይኔ እንደነስ እኔ በጣም ደህና ነኝ። ዛሬ ገዝግዜ አደከምኩት። ቡና አትጠጣ 44 ድጋሚ ጥሩ አይደለም ላንተ። ቬሮኒካ ብዙ ተናጋሪ አይደለችም፣ እንዳንተ ዝምተኛ ነች። እውነት ነው። ዛሬ ህዝብ የለም ትቆራረጣለህ። 44 አትሰማም እያወራህ ከሆነ እምትይ ጀነራል ተፈራ ማሞ ኢንተርቪው ተደርጎ ነበር። አዎ ቅርብ ጊዜ እኮ ወጥቶ ሰጥቶ አውርቶ መዓዛ ጋር ነው ከዚህ በፊት መሰይጋ ከዛ መዓዛ ጋር ነው ቅርብ ጊዜ አሁን አስረስ መግለጫ ከሰጠ በፊት ወይም ከሰጠ በኋላ ተናግረው ነው። ምን አስረስ በወር ሁለት ያርል መግለጫ የሚሰጠው ምንድነው? መቼ ነው የሰጠው? ይሄኛው እኮ ቅርብ ጊዜ ቀኑን አላውቅም፣ ግን ቅርብ ጊዜ አውርቷል። ሸራ አድርገን ማንጋ የት ነው? እኔ ሙሉ ነው የምፈልገው በነገራችን ላይ ፍቅር
እኮ የትኛው ሚዲያ እንደሆነ እነግርሻለሁ። እሺ መስማት ስለምፈልግ ነው። ችግር የለም ትሰማያለሽ። እናንተ ኮሜንት ጻፉ። 44 እስከሚመጣ እንጣላ መጣ ወዴት ሄደ? በኡመርና በ44 ክርክር እኮ ሰልችቷቸው ሄዱ፣ ተበታተኑ። አስገቢ ፒስ ኦፍ ማይንድ ማውራት ይፈልጋል። ሰላም ብዙዎቹ ማውራት ይፈልጋሉ። ሌላ ከሷል ለማውራት ተንጠልጥለው የቀሩ ብዙ እጆች አሉ። ለምን ጎትታቸው አስገቧቸው ነው? የወሬ ጠኔ እያሉ የወሬ ጠኔ እያሉ እኮ ብዙዎቹ ቆመው ቁጭ እንዴ መጅድ ነው። አንድ በጉጭ ያስፋት ልተንፈስ የሚለው ፒስ ኦፍ ማይንድ አሞራውን ጎትቶ ያስገባችሁ ወገን አራውሮ ወገን መቶ 62 ሰዎች ኮሜንት 66 ሰዎች ኮሜንት አጽፉም እንዴ? ዛሬ ጾም ጸሎት ላይ ናቸው እኮ የሚያወሩ ሰዎች የሉም። ፒስ ኦፍ ማይንድ እንቅልፍ ይዞ ነው የገባ። ሲጨንቅ 44 አታወሩ። ማን ጋር የሚጫጫው? ኧረ ወይኔ
ድምፅ አለ። እሺ ፍቅር የሆነ ህንፃ ውስጥ ገብቼ እኮ ነው። አንተ ሲጨንቅ በመቤቴ ሮይ እስኪ በእውቀቱ አጀንዳውን ሴት አድርገው። እኔ ማውራት ብጀምር ሁሉ ሰው ያወራል። አሁን አላልኩም። እኔ ማውራት ስጀምር ሁሉ ልታዘባችሁ ብዬ ሊትራሊ አሁን እየደረስኩኝ ነው። ቆይ እኔ አሁን ቦሌ ደረስኩ። ከእንትን ተነስቼ ከዝም ካልኩበት ጊዜ ጀምሮ ከመስቀል አደባባይ ተነስቼ ቦሌ ደረስኩ። እኔ ባወራ ኖሮ ግን 3 ሰው ያቋርጠኛል ማለት ነው። ምንም ማድረግ አይቻልም። ባለው መጽናናት ነው። አብሽር ሀሳብ አፍላቂ ስለሆንክ እኮ ነው ኦማሪ። ለሱ ብቻ አይደለም እድል አይሰጠኝም። የኔ ሁልጊዜ ኮንቴንሽስ ስለሆነ ተቃዋሚ ይበዛል እና መቃወሙ ችግር የለውም ግን ምን መሰለህ ኦማር ጭንቅላታችን ይሄው አላልኩም። አሁንም ብያለሁ ስቲሙሌት ስለምታረገው እስከምትጨርስ አንጠብቅም። ሀሳቤ ይሄው አሁንም እኮ እድል አልሰጠኝም። እኔ ስናገር በቃ ሁሉ ሰው ይናገራል። ምክንያቱም አይ ቲንክ ገና ለገና በቃ እኔ ተፈጥሮዬን በሙሉ አይምን ዘ ማይኖሪቲ አክቹሊ ኔቨር ቢን ማጆሪቲ። ደስ የሚለኝም ይሄ ነው። ማጆሪቲው የሚያስበው ሀሳብ በቃ በአንድ መሄድ ነው እና ለየት ያለ ከመጣ ሁሉም ያወራል። ቆይ እንስማ ጨርስ። የለም እድል የለም። ዝም ስል ይኸው ዝም አላችሁ። አሁን ዝም ብል ዝም ነው የምትሉት። እስኪ አንድ ጊዜ ልሞክር። 1 2 አሞራው እንዳታወራ አንተ ብቻ ነው የምታወራው። ዝም ብያለሁ። አላልኩም። አሁን አየር መንገድ ገብቼ አይሮፕላን ላይ እስከተሳፈር አንድ ሰው አይናገርም። እርግጠኛ ነኝ። በቃ ምኞትን ግራንት አድርገናል ዛሬ ኦማር። ማን ደግሞ አንተ ፒስ ኦፍ ማይንድ የምትባለው ልጅ ኮራፋ ነው አልባረት ነው ስለ እንደ ኮራፋው ከላውሩዶ በእንቅልፍ ልኮ ይገባ ጽንፈኛ የኦሮሞ ልጅ ነበረ በዚህ ስም የሚመጣ ፒስ ኦፍ ማይንድ በሚለው ማለት ነው። እቺ ኢትዮጵያ የምትባል ቀኝ ገዢ መፍረስ አለባት ምናምን ብሎ ድሮ ቤት የገብቶችን ተናግሮ ነበር የሚወርደው በገባ ቁጥር ማለት ነው። የቁንድዶ ነምበር 2 ወይ በቃ አንተ የቁንድዶ ዛሬ ጠፋ። ትናንትና አባራችሁት ነበር መሰል። ደግ አደረገ። አንተ የሚያቀሳስረው ማቀሳሰር መሰል አሪፍ ነው። ሸኔዎች የሆነ ፖስትቼ ነበርና አይተሻል። የፖስትኩትን የጀዋርን ኤክስ አድርጌ ቆይ ገብቼ ልዩ እና ሸኔዎች መጣው ምን ይሉኛል? 44 ይሄን ነገር ለምንድን ነው የፖስተትከው? አንሳው አሉኝ። እንዴ ለምንድን ነው ማነሳው? አላነሳውም። ስማ እርሶ ሰውዬ ግን ይመቾት የትንግርቱን አበባ አድርገውበት። ለምን እንዳረኩት ታውቂያለሽ? እኔ ትንግርቱን እየተቃወምኩት አይደለም። ይሄን አሁን ስፖስተው ትንግርቱንም ጨምሬ የተቃወምኩት እንዳይመስል ብዬ ነው። እኔ ትንግርቱን አልተቃወምኩም። ስብስቡን አጠቃላይ ነው የተቃወምከው። ስብስቡን ነው ሐሳቡ በግለሰብ ደረጃ አይደለም።
በግለሰብ ደረጃ ትንግርት ያደረገውን ነገር አልቃወምም፣ ችግር የለውም። እና ምን አረኩኝ መሰለሽ? አሁን ምን ይሉኛል 44 ይሄን ነገር ግን ማታነሳው ለምንድን ነው? ለምን ፖስትከው ምናምን ብሎ ጥያቄ ጠየቁኝ ማለት ነው። ለምን አነሳዋለሁ አልኳቸው። ሀሳቡን ስለማልደግፍ ነው የተቃወምኩትና ይሄ ደግሞ መብቴ ነው ምናምን አልኳቸው። አይ ቲንክ ትንሽ በዛ ነገር ጓ ብለውብኝ ነበር። የሚገርምሽ ነገር መብትን አመልካው እና አብዲሳን አስደስታቸው። አብዲሳን ደስ ነው ያለው ጎበዝ ምናምን አለኝ። አብዲሳ አብዲሳ እኮ ተቃዋሚ ነው። እኔም ስለተቃወምኩ እኮ ይሄ የቱለማና ሜጫ ኮምፒቲሽን እኮ አያድርስ እኮ ነው። በጣም ነው የሚፎካከሩ እኮ የሚገርምሽ ነገር። ኦሮሞኛ እውነተኛ ስለማንሰማው ነው እንጂ ቱለማ ላይ ከበባ እየተደረገበት ነው እያለ አብዲሳ እየጮኸ ነበር ባለፈው። ልታጠፉት እየመጣችሁ ነው ተባብራችሁ ከውስጥና ከውጫዎችን ወለጋዎችንም ሲቀጠቅጥ ነበር። እና ምንድነው እየሆነ ያለው አሁን? ያ አንዳንድ ቱለማ ባሞራ ተከፋል። ሸዋ የሚባለው ልጅ እሱም ሸዋ የሚባለው ልጅ የቅድሙ ልጅ እዚህ የነበረው እሱ ቱለማ ነው። ማን ነው እንደዛ ሲል የነበረው? በቀደም እኔ ቤት ገብታ ላኪን እንደዛ ስትል ነበር። ቱለማ ላይ የሚሰራውን ግፍ ምናምን እያለች እያወራች ነበር። ደንግጠዋል። የሸዋ ኦሮሞዎች ደንግጠዋል። የሁሉ ጣጣ በእኛ ነው የመጣ ያለው። ክልል አንድ ሚሊዮን ጠፋብን የሚለው በዚህ አና ዛሬ ብልጽግናት ሆነ ሞት ካለ ሸኔ ነው የምትሆነው። ሰላም ናቸው ወገኖች? ሰማለው ከማይ ዳንዲካ ማንን ሊያደንን አይችልም ምናምን ብለው ይታዩ ነበር። ሁሉ ጽቡቅ ለምን አንዱ አናለን ይመስገን። ምንድነው አንዱ ምን እንዳለ ተቀላ አንድ ሐሳብ ለምንድነው ከአማራዎች ጋር ሰላም ማንፈጥራው? ምን ቁም ነገር አላችሁ? አርስት አላችሁ? ስለ ምንድን ነበረች ቦታ የምትባለው እንሸራሪት ነው ምናምን የምትሏት ውጊያ የተካሄደበት ቦታ እሷ ናት። አጀማችን ዛሬ ምንድን ነበረ ስሟ? ሸረሪና ነው ምናምን ይላሉ። ምን አውቃለሁ። ሸረሪና የምታውቀው ነገር አለ ስለዛ? አይ ባሉ ነው። እኔ ባካሉ የለሁም እዛ ቦታ ላይ የለሁም። እኔ ሁላችንም አሉ ነው። ቦታው ላይ ያለ ሰው የለም። ካሉት የሰማውን አጋረና አይ ካሉን እንግዲህ ያው እነዛ የብልጽግና አብካኝ እነዛ በካኝ እንደሆኑ ነው የሰማሁት። ውጊያው ማን ነው ያሸነፈ የተባለው? አንተ ከሰማው አንፃር እኮ እኔ ከሰማሁት አንፃር እኮ አልኩ። ብልጽግና አብካኝ እነሱ በካኝ ናቸው አልኩ እኮ። አልገባኝም፣ ግልጽ አድርገው። በከነ ማለት ምን ማለት ነው እንዴ? አማርኛ እንዴት ነው ጉዳዩ? አውቀህ ነው? ማን የበከነው? የትኛው ሳይድ? መጀመሪያ ትንኩሳ የፈጠረው የህዋት ሳይድ። ኦኬ፣ ህዋት ነው የተነኮሰው ብለህ ነው የምታምነው አንተ? እንደዛ ነው የሰማሁት። ኦኬ፣ ማስረጃ ምንድነው? በምን ማስረጃ ነው? ለዚህ እኮ ነው ቅድም ተናገርኩ እኮ ባለሳሳት አሉን የሰማነው እኮ ብያለሁ። እንዳትጠይቀኝ እኮ መጀመሪያ እንትና ሂሉፍ ነህ እንደ አንተ? እኔ ነኝ ድምጽ የሂሉፍ ነው። እኔም የሰማሁት እንዳንተ ነው፣ ግን ኮንክሪት የሆነ ማስረጃ ማግኘት አልቻልንም። አንድ ሌላ ነገር ይላል፣ አንዱ ማን ይላል። ለዚህ እኮ ነው ብዙ ጊዜ የሚያስፈልገን ምናልባት ከቦታው ላይ ደርሰን ካላየን በቀር ወይም ደግሞ ከቪዲዮ ይሄ በኤአይ ምናምን የተሰራ ቪዲዮ ሳይሆን ትክክለኛ ነገር መጥቶ ካላየን በቀር መናገር የማንችልበት ለዚህ ነው እኮ።
ያው አንተ ታዲያ እንደኛው ነህ አንተ። እኔ እኮ ማስረጃ መስጠት መስሎኝ ነው የምታውቀው ነገር አስገቡኝ ይላል ደግሞ ከአርበኞቹ መንደር አንዱ። ምናልባት እሱ ይሰጠን ይሆን? ሳቡት እስቲ እኔ ስለማልችል ማን አስገቡኛል? ከአርበኞቹ መንደር የሚል ከላክ አስገባዋለሁ። አላከም እስከ 44ቱ ባህር ዳር መሄዴ ነው። ምን ይዤ ልምጣ? አሳ ዱለት፣ አሳ ወጥ፣ አሳ ፍርፍር ምን ልላክልህ? ዛሬ በድያለሁ። ምን ልካስ? በሰላም ተመለሰው ማለት እቺ በሰላም ተመለስ ቀኔ ነች። እኛ እኮ ጦር ይዘን እኮ ነው የምንሄደው። ተቀላለን አጠገባችን ቤተክርስቲያን ባህር ዳር ስንገባ አንድ ቀን እንዳይዙህ ኦማር አባቱ ነው የሚይዘው። እኔ እኮ የአያቶቼ ግዛት ነው። እኔ ስፈቅድ ነው ወደዛ የሚመጡት። የታጠቀ ሰው የምናገር ይመስላል እንደ ያለ ምንም እንትን የታጠቀ ሰው አይታማም። ሰው አሜሪካና የታጠቀ ሰው አይታማም አልኩ እንጂ። አይ እኛ እኮ ሞት ሲመጣ እኮ የኔ አያቶች እንትን ሲሉም እንደው የሚሉት 9 ሞት መጣ ሲባል አንዱን ግባ በለው ነው የሚሉት። የመጣለት እኮ በክብር ነው የምንቀበለው። እንደሌላው እንደው ዝም ብለን ስንንደፋደፍ የሌለ ታሪክ ይታበጣል። የመጨረሻው ቀን ሞቱ ሲመጣ ናግባ በለው ነው የሚባለው። ኦኬ እሱ እውነት ነው። ልክም አለ እኮ ከአርበኞቹ ምንድነው? ከዛም ስራ ትሰራለህ እንዴ ኦማሬ? ባህር ዳር የራሴ ቢዝነስ እንጂ መሄድ ያለብኝ ጉዳዮች አሉ። ግድ ሄዳለሁ። በጠበቃው ምናምን ጉዳይ አይደለም። ሰው ወክለ ምናምን አይደለም። እኔ የምልህ ኦማር አንተ አሁን ክላየንቶችህን አዲስ አበባ ላይ ፍቃድ ካወጣህ ባህር ዳር ላይ ሄደህ ሪፕሬዘንት ማድረግ ትችላለህ ወይስ ሌላ ፍቃድ ያስፈልጋል? ሰላም ጤና ይስጥልን። ሰላም እንዴት ነህ? እንዴት ናችሁ? አለን ጉዳዩን እሺ ከአርበኞች መንደር ውጊያው ላይ ነበርክ እንዴ? አብሽር የዚህ ቲፒኤልኤፍ ያ እዛው ቀጠና ላይ ያለሁት አትሊስት ብዙ ጉዳት ደርሶባቸው ኦልሬዲ ቦታውንም ለቀው ወጥተዋል። እነሱ አሁን የሉም። አርሚ 15 እና 13 ነው በቀጠናው የነበሩት። የዚህ ባራኬት እና ልጉዴ ሸራሪና የነበራቸው ቦታ እንትናቸው እሱ ነው። 3 ቦታ ናቸው የነበሩት። ሞር ያሁን ከባለፈው የእንትን ምንድነው የድሮን ጥቃት በኋላ ግንባራቸውን አስፍተው ወደ ልጉዴና ባራኬት እንትን አድርገው ዘርግተው ነበር። እንደ ቤዝ የሚጠቀሙት ዋናው ቤዛቸው ያው ሸረሪና የሚባለው ነው። ግን ትንሽ ሰፋ አድርገዋል። ወደፊት 3 ቦታ ላይ ምናምን አድርገውት ነበረ። ከድሮን ጥቃት ለመከላከል ብለው ነው የበተኑት።
ዞሮ ዞሮ እንትናቸው ስታፋቸው ወዛው ሸረሪና ነው የነበረው ማለዚያ ጣቢያቸው የቆየ ማስከርም ስለሆነ ኮንክሪት ምናምን ሰርተውበታል። አሁን በማን እጅ ነው ሸረሪና? አሁንማ የመከላከያ ነው ያለበት። 44ቱ ትሰማለህ? እስቲ አንድ ብሉ ብላክ እስቲ እዚህ ጋር ወረድ አድርገው እስቲ ሰቅሰቅና ከኪስ ገንዘብህን አውጣና እስቲ የምን የት ነው ያገኘው ነው ከቦታው ነኝ አለ። እስቲ አንዱ እስኪ እስቲ አውርድ እንጂን ፈትሸው ዛሬ እንኳን ልብ ይኖር እንደወረደ እንደ አንተም ተቀበለው እንዴት ወዴት እኮ ጥያቄ እኮ ማቅረብ አለ። ስንት ሰው አለ እዚህ ላይ አሁን 200 ምናምን 200 አካባቢ 100 ምናምን አካባቢ ያለ ይዋሻል። አጠቃላይ ወደ 1300 ምናምን ክላሽን ተማርኮባቸዋል። ወደ 9 ድሽቃ እና ወደ 150 ምናምን የሰው ምርኮኛ አለ። አንድ ሻለቃ አዛዥ አለ። 54 ብሬን የተማረከው ብዙ ጉዳት ነው። 2 የፓትሮል ድሽቃ የጫኑ ፓትሮሎች ላንድ ክሩዘር። ወንድሜ የእናንተም ሪፖርት ግን ኦልሞስት የፋኖ ሪፖርት አስመሰልከው እኮ ጠቅላላ። ታዲያ አርሚ 7 ተበትኗል አትለኝም እንዴ? ሁሉ ተማርኮ እንዴት ይሆን? አርሚ 7 እኮ የለም፣ 7 እኮ የለም። እና ማን ነው ጋር ውጊያው ማን ጋር ነው? አልሰማኸኝም እንዴ? ከመጀመሪያ አልሰማው ይሆናል። 15 እና 13 ናቸው። አርሚ 7 እኮ ከሄደ ወደ እዛ ወደ ቤኒሻንጉል አካባቢ ሄደ ቆይቷል እኮ። አርሚ 7 ስታፍ ብቻ ነው የነበሩት፣ ሽማግሌዎች ምናምን የነበሩት። ግን ዜናው ላይ ያለው አርሚ 7 እና አርሚ 55 ነው ምናምን የሚል ነው ያየሁት። የተሳሳተ ነው እኮ ሁሉም እኮ በጨበራ እኮ ነው የሚያወራው እኮ። አሁን ሰው እኮ መረጃ የለም እኮ ይለው ዝም ብሎ በራሱ ነው የሚያወራው። በራሱ ጊዜ እኮ ነው ዝም ብሎ። አርሚ 7 ከሄደ ቆይቷል እኮ። አትሊስት አሁን እንዳውም ዛሬ አርሚ 7 ኮር 2 ከሱዳን ይሄን የአሁኑን ውጊያ ለመቀላቀል ከሄደው ኃይል አንድ ኮር ወደዚህ ስትመጣ ደግሞ መንገድ ላይ አትሊስት በድሮን መጥቷት መሰለኝ። እንደዛ ኢንፎርሜሽን አለኝ። እርዳታ ነው አንድ ኮር ለይተው ኮር 2 የምትባለዋን ከሱዳን ወደዚህ ወደ ሸረሪና ከተረፈው አርሚ 13 እና 15 ጋር ሆነው ውጊያውን ለማስቀጠል አንድ ኮር እየመጣች ነበረ። መንገድ ላይ የተመታች ብለውኛል። እንደዚህ አይነት ነገር አለ አትሊስት እና አሁን ኃይሉ የለም። እኔ ደግሞ የሰማሁት አርሚ 7 እና አርሚ 13 ነበር የገጠሙት። የለም አርሚ 7 ሄደ እኮ ቆይቷል። እዛ ድሮን ሲመታም እኮ አልነበረም። አርሚ 7 ራሱ ወጥቷል እኮ ያኔ አልነበረም። ከዚህ በፊት በድሮን አልተመቱም። መጀመሪያ ላይ እንደዛ ተብሎ ነበር። በቃ አርሚ 7 ከሻሮ አርሚ 13 ስትወጣ ተመቱና የተረፈውን ኃይል ይዞ ተሻግረው እዚያ ሸረሪና አርሚ 7 የቀየሩት እነሱ ናቸው። ከዛ ከሻሮ ድሮን ወጥተው ወደ ሸረሪና የመጡት ኃይሎች ናቸው የቀየሩት። እነሱ ወደ መሀል ሱዳን የአልቡርሃንን ለማገዝ አርሚ 7 ከገባ ቆየ። ከዛ በኋላ ገብቷል ወደዛ ወደ ውስጥ። የቀረው ስታፉ ነበር፣ ሽማግሌ፣ ቁስለኞች ምናምን ሴቶች ምናምን ነበሩ። አሁን እዚሁ የቀሩት ስታፍ ሽማግሌዎች እና ቁስለኞች የነበሩት ናቸው። የአርሚ 7 ስታፍ ነው የነበረ እዚህ ደካማዎች እንጂ ዋናው አርሚ ሂዷል። የለም ወንድማችን ስምራት ከታች እንትናሳ ቲፒኤፍስ እንዴት አየው? ቲፒኤፍ ውጊያው ላይ ተሳተፈ? ቲፒኤፍ ቴት መጥቶ ነው የሚሳተፈው? አንተ ሸራሪት የት እንዳለ ቲፒኤፍ ያለው በዛ በአፋር ነው። መከላከያ በሰማይ ነው እንደ በሩ ሄደው እንደ መከላከያ ሄዱ እንዴ? መከላከያ እኮ እዛ ቤዝ አለው እኮ። ሸራሪት ማለት እኮ በዚህ በመተማ ሱዳን እኮ ነው ያለው። መከላከያ እኮ ይኸውልህ በ50 ሜትር ርቀት ላይ ምሽግ ላይ ነው የነበረው የትግራይ ኃይሎችና መከላከያ እስከ 2013 ጀምሮ በቃ በ50 ሜትር ርቀት ላይ ነው አብረው አንድ ምሽግ ውስጥ የነበሩት። ፊት ለፊት ናቸው። አሁን ልዩነቱ ምንድን ነው? ዝም ብለው ከዚህ በፊት ሲጋራ ምናምን ሁሉ ይዋዋሱ ነበረ። ከፕሪቶሪያው ስምምነት በኋላ ሲጋራ አብረው ነው የሚስቡት ምናምን ትንሽ የተረጋጋ ነበረ። አብረው ይውላሉ ምናምን ነገር።
ከዛ በኋላ እንደገና ያው ጉዳዩ እየከረረ ሲመጣ አሁን ወደ ምሽግ የራሳቸው ምሽግ ተሳሳቡ። አሁን የመጨረሻ ከድሮን ጥቃት በኋላ ደግሞ አሁን መካናይዝድ ነው የመታቸው፣ የምዕራብ ዕዝ ነው የመታቸው። እሺ ከታች ያላችሁ የሰሜን የትግራይ ሰዎች ወደ ላይ ኑ። እኔ እንኳን 44ቱ መሄዴ ነው፣ ሰዓት ደርሶብኛል። ቻው ቤተሰብ። እሺ ኦማር መልካም ድንገት ፎር ኤኒ ሪዝን ድንገት ካልተመለሱ ባለፈው ያልኩ አካውንት ላይ 1-2-3 ቢሊዮን አለ። ያው ያንተ ነው፣ ውሰደው ሳበው። ካልተመለሱ የውርስ ደብዳቤ ጽፈልኛል ኦማር በኔ ስም ኮፒ አድርጌላ ልኬልህ። እንትን ነው ሴፍቲ እንትኑን ቼክ አድርገው ኮዱን። እሺ ያው ያንተ ነው። ቻው። እሺ ኦማር መልካም ጊዜ ይሁንልህ። ታንክ ዩ። እሺ እና አርሚ ምናምን የጠራት ተቀጥቅጣለች እያልከን ነው ወንድማችን? 13 እና 15 የነበሩት እስኪ አሁን ዜና መውጣቱ አይቀርም ትንሽ ቆይቶ። የተወሰነ ቪዲዮዎችን አይቻለሁ። አንተ እንትን ነው አልከኝ እንጂ ምንድነው ኤአይ ምናምን አልክ እንጂ አንተ ነህ የቅድሙ ልጅ ነው እንደዛ። ለኔ ነው ምኑ ይሄን ቪዲዮ ነው። አንተ የእንትን የስምረት ደጋፊ ነህ እንዴ አንተ? ማን እኔ ነው? ኧረ አይደለሁም። እኔ የማንም ደጋፊ አይደለሁም። ኦኬ መንግስትን ማደግ እኔ ማንም ደጋፊ አይደለሁም። እኔ የማውቀውን ነገር ነው የነገርኳቸው እንጂ የማንም ፓርቲ አባል አይደለሁም፣ ደጋፊም አይደለሁም። እኔ ኖርማል ዜጋ ነህ አንተ? ኖርማል ዜጋ ገበሬ ነኝ። እንዴት ነው ክተት ምናምን አልተጠራም? ወዴት? ወደ ውጊያው ነው። ክተት የለም። ይሁን ክተት ነው። በቂ ኃይል እኮ ይዞ መጥቷል። በቂ ኃይል ይዞ መጥቷል። ሲቪልም እንዳይጠጋ አይፈልግም እኮ። ቀደም ብሎ 2-3 ቀን እኮ እዛ ገበሬዎቹ በሙሉ አስወጥቷል። ውጊያ ከመከፈቱ 1-2 ቀን ትራክተር ያለው ምናምን ገበሬዎች በሙሉ ውጡ ብሎ አስወጥቷል። እንዳያልፉም ከልክሎ 2 ቀን እዛ አካባቢ የነበረው የሱዳን ኃይልም ራሱ ለቆ ነው የወጣው። መረጃው ነበረው መሰለኝ። ታጣቂ ወደ ኢትዮጵያ መሬት ገብቶ ይዞ የነበረው የሱዳን ኃይል 1 ቀን ቀደም ብሎ ለቆ ወጣ። ይሄ የአልቡርሃን ሰራዊትስ እንቅስቃሴ ያደርጋል በዛ አካባቢ? ወሱ እኮ ነው የምልህ። እሱ እኮ ነው ለቆ ወጣ የምልህ። አልቡርሃን የት ነው ዝም ብሎ ለቆ ጥሎት ወጣ? እዚህ መቻች ምናምን እዚህ ልጉዲ ምናምን አካባቢ ነበሩ። እዛ አካባቢ ነበሩ። ወደ ኢትዮጵያ መሬት ገብተው ቦታ ይዘው ነበር። ያ 1 ቀን ውጊያው ሲቀረው ለቆ ወጣ። ቦታውን እየለቀቀው ሄደ። አሁን እዛ ገብተው ሱዳኖች አርሰው ነበር። እዚህ የትግራይ ባለሀብቶች ምናምን ደግሞ እዛ አርሰው ነበር ምናምን። አሁን ዝም ብሎ እርሻው ራሱ ባለቤት የሌለው እርሻ ማዕት ነው ያለው። ዝም ብሎ ለቀውት ሄዱ፣ ጥለውት ሄዱ። እንዴት ነው የአካባቢ ሰው ምናምን አዝመራውን አያጭደውም እንዴ? አሁን ሲቪል ወደዛ እንዳያልፍ ያው ስለከለከሉ ምናልባት ነገሮች ሲረጋጉ ሊገባ ይችላል። አሁን ግን ሰው ወደዛ አያልፍም። ሰው ስቲል አደጋ አለ ማለት ነው። አያልፍም። አሁንማ ኦልሬዲ እንትን ብሏል እኮ ያው ተረጋግቷል። አሁን እንኳን ምንድነው የተፋፈሱት? በከባድ መሳሪያ ነው እንዴ ነው ወይስ የጨበጣ ውጊያ ነው ያደረጉት? አራራ የጨበጣ ውጊያ ወደ መጨረሻው ነው እኮ። መጀመሪያ በመካናይዝድ ነው የደበደባቸው። ኦኬ ራሳቸውም ትንሽ ተቀለበለው መሰለኝ። ዝም ብሎ የሚተኩስ አልመሰላቸውም መሰለኝ። ዝም ብለው ተቅለብልበው እንትን አሉ።
ኃይልም እያሰባሰቡ ነበር። ኃይልም እያሰባሰቡ ምናምን ያለ ነው ማጥቃት እንትን እያለ ትፈታተሻለህ። ኖርማል ትፈታተሻለህ። እና አቅም ልኬታ ብለው ነው መሰለኝ የጀመሩት እነሱም ራሳቸው ተቅለብለው አቅሙን ለመገምገም መሰለኝ። ያው ሁለቱም መረጃ ይኖራቸዋል። ሁለቱም ይኖረዋል። መከላከያ መረጃ ይኖረዋል፣ እነሱም መረጃ ይኖራቸዋል። መከላከያማ በድሮን ሁሉ እኮ አሰሳ ምናምን ያደርጋል አይደል? ያደርጋል። ያደርጋል። ይህስ አሁን የሻዕቢያን ነገርስ እንዴት ነው የምታየው ወንድማችን? ሻዕቢያ ምን አገባው? ሻዕቢያ ምን ያደርጋል? ሻዕቢያ ከመሬቱ ውጭ እኮ ምንም ሊያደርገው ነገር አይችልም። ወደ መሬቱ ካልሄድክበት ምን አገባው? አሉ እኮ በሱዳን ጋር አልቡርሃን እያገዙታል እንዴ? ያግዘዋል። እና የሚያግዘው እኮ በእንትን እኮ ነው። አሁን ሻዕቢያ በእግረኛ ሰራዊት ምናምን የሰው ኃይሉን አስገብቶ ያባክናል ብለህ እንዳጠብቅ፣ አያባክንም። ስለያ ምናምን ሊያስገባ ይችላል። እነዚህ መረጃዎች ምናምን እነሱን በመረጃ እዛ በኋላ ደግሞ በጦር መሳሪያ ምናምን ነዳጅ፣ ሎጂስቲክ ምናምን ሊያግዘው ይችላል እንጂ ከዛ የዘለለ የሰው ኃይሉን አስገብቶ በማያገባው ጦርነት የሰው ኃይል እኮ በእነሱ ትልቅ ቦታ አለው። ቀላል አይደለም። ዝም ብሎ አያባክኑም። እና አግድመው ጦርነት ውስጥ እጃቸውን የሚያስገቡት በሀሳብ በኢንተለጀንስ በምናምን በዚህ ነው እንጂ በቀጥታ አርሚውን አስገብቶ ወደ ውጊያ አያስገባም። ስለያ ግን መረጃዎችን ሊያስገባ ይችላል። እንደገና በበላይነት አንድ ሰው በአመራርነት ሊያስገባ ይችላል። ያው የሱዳንን ወታደር መሪ ይሆናል ወይ አማካሪ ይሆናል እዛው ያመራሩ ምናምን እና ሂደቱን ይከታተላል አብሮ እዛው። ከዚህ የዘለለ ሰማይ አንተ ከምትለው ባሻገር ምንም አይነት አስተዋጽኦ አያደርግም። አንተ ካልከው ለምን መሰለህ እኔ እንደዚህ ብዬ የምጠይቅህ ኦብቪየስሊ ከትግራይ ጋር በነበረው ጦርነት ብዙ መካናይዝድ ሰራዊት ነው ያስገባው ትዝል እንደሆነ ማለት ነው። ያኔ እኮ መካናይዝድ እግረኛ እኮ አይደለም መካናይዝድ ነው ያስገባው። መካናይዝድ ደግሞ በርቀት ነው የሚመታ፣ በጨበጣ ውጊያ ውስጥ አይገባም። ታውቃለህ፣ በመረጃ በኦፒ በምናምን ነው የሚተኩሰው እንጂ ምናልባት በመካናይዝድ ነው ሊጎዳ የሚችለው እንጂ በእግረኛ ሊጎዳ አይችልም። ስለዚህ መካናይዝድ እና ስለያ ነው መረጃውን ነው የሚያስገባ እንጂ መካናይዝድ ደግሞ ከርቀት በኦፒ በምናምን ነው የሚመታው። መካናይዝድ እና መረጃውን ሊያስገባ ይችላል። እሱ ደግሞ ማለት በጨበጣ ውጊያ ውስጥ ሰራዊቱ ገባ ማለት አይደለም። በርቀት ነው የሚመታ። ከተመታም በርቀት መሳሪያ ነው ሊመታ የሚችለው። ስለዚህ ሞትን የመቀነስ 85% እድል አለው ማለት ነው። አይ ሻዕቢያ ብዙ ጊዜ እንደዛ ነው የሚያደርገው። ከባባድ መሳሪያዎችን ብዙ ነው ያሉት እንደምታውቀውና መድፍ ምናምን አሉት ብዙ። እንደውም በቁጥር ራሱ ከኢትዮጵያ ይበልጣል ሻዕቢያ ያለው መድፍ ማለት ሞርተር ምናምን ኢኔርጋ ምናምን ይጠቀማል። እሱን ነው የሚጠቀመው በብዛት ሞርተር ነው የሚጠቀመው። ትክክል። አሁን ደግሞ ድሮንም ታጥቋል እያሉ ነው ሻዕቢያ። ድሮን እኮ አክሰስ ይፈልጋል አይደለም እንዴ? ዝም ብሎ ትልቅ የሆነ አክሰስ እኮ ይፈልጋል አይደለም ማለት የኢንተርኔት አክሰስ ይፈልጋል አይደለም? አዲስ ታደርገው ዝም ብለህ አለ እኮ የሳተላይት አለ የሳተላይት ኦኬ ሊሆን ይችላል። እሱ መረጃው የለኝም። ድሮን መታጠቁን እነዚህ መድፎች ምናምን የረጅም ርቀት መሳሪያዎች ምናምን ይኖሩታል አሉት፣ እነሱ ይኖሩታል።
ከደርግም የወሰደው ከወያኔም እኮ ቀላል ማቴሪያል አይደለም የወሰደው፣ ማለት መሳሪያ እኮ ነው የወሰደው። ሚሳኤል ሁሉ እኮ ወስዷል። ምን ከወያኔ ከመከላከያ ነው እንጂ የወሰደው በወያኔ ነው እንጂ ከወያኔ ኧረ ከመከላከያ ጋር ገጥሟል እንዴ? አልገጠመም። ገጥማለሁ የትግራይ ኃይሎችን ገጥማለሁ ብሎ ተቀብሎ መጨረሻ ላይ መከላከያ ሲበተን በሰዓቱ ማለት ነው ከትግራይ ጋር በነበረው ጦርነት ሻዕቢያ እቃውን እንዳለ ጭኖ ምናምን ፈርጥጦ ነው ወጥቶ ሄደው ከትግራይ ክልል ማለት ነው። አይተዋል ቪዲዮውን ሻዕቢያ ሲፈረጥ በወያኔ ጦርነት በጣም ብዙ ተተኳሽ የድሽቃ የዚህ ምናምን የክላሽን ብዙ ሳጥኖች በጣም በመቶ ሺህ የሚቆጠር ሳጥን ጥይቶችን ምናምን አግኝተዋል ጉድጓድ ውስጥ አንድ የሆነ ጊዜ። በኋላ ደግሞ ነዳጅ ዲፖ አውጥተዋል። ነዳጅ ዲፖ ራሱ የቀበረውን ወደ ስንት ሺህ ሌትር ነዳጅ አግኝቶ በጥቆማ አውጥቷል። በደንብ እንትን ሰምሮለት ነበር። ከዛ በላይ ደግሞ የኢትዮጵያ መንግስት በዶላር ነበር የሚከፍላቸው ለእያንዳንዱ ወታደር ማለት ነው። እዚህ ላይ ስምምነቱ እንደተደረገ ገንዘባችሁን ክፈልና ምናምን ብለው ሻዕቢያዎች ሰምና ወርቅ ነበሩ። በጣም ጥሩ እንትን ነበር። ለነሱ በጣም አሪፍ ነበር። ኢኮኖሚካሊም ትንሽ እድገት አሳይተዋል እኮ በዛ ምክንያት። እንደፈለጉ ነው። አንደኛ ማቴሪያል በየቦታው ማስገባት ይችላሉ። በየቦርደሩ ማለት ነው። ክፍት ነበር ለነሱ። አይፈተሹ ማነህ የሚለው የለ። የትም ቦታ ቢንቀሳቀስ ኤርትራ ወታደር ከሆነ ኤርትራን ያዘች መኪና ከሆነች ማነህ የሚለው ወፍ ያልነበረም ያኔ ጠይቃቸው የለም። ትግራይ ላይ የነበረውን ካምፓኒ እኮ ነቃቅለው ወስደውታል እኮ እንዳለ ነቃቅለው ነው ወሰዱ ይላሉ። እኔ እኮ በወሬ ነው የሰማሁት። እሱን በወሬ ነው እንጂ አላውቀውም። አካባቢውን ራሱ ሲሉ ነው የሰማሁት። እንደዛ ነው። እና የተከዜ ዘብንስ እንዴት ነው የምታየው? ጠንካራ ነው? ቲዲኤፍ የሚባለውን ኃይል መመከት ይችላል? የተከዜ ዘብ እኮ ህዝብ እኮ ነው። ህዝቡ ነው። ህዝቡ ስለሆነ መቼም አንድ ህዝቡ የታወቀ ነው። አትሊስት እንግዲህ የምታውቀው ነው። ህዝቡ በጀግንነት የሚታማ ማህበረሰብ አይደለም። ጎንደር ህዝብ እንደምታውቀው ነው። ስለዚህ እንትን አለው ግን ይሄ ትጥቁ ይሄ መሳሪያ ከባድ መሳሪያ ምናምን የለውም ብዬ እኮ ነው። ከባድ መሳሪያ ማለት እስከምን ድረስ ነው? እስከሚችለው እስከታጥሞ ድረስ በዛኛው ሳይድ ያለው የታጠቀውን ታውቃለህ። እንግዲህ መከላከያን የገጠመ አካል ነው። ያኛው እኮ ያው ራሱን የኢትዮጵያን መከላከያ መካናይዝድ እንዳዘ እኮ ነው እንትን ያለው ያው መታው ራሱ እንጂ ለዛ እኮ ነው ታዲያ የኢትዮጵያ መከላከያ ሰራዊት ራሱ እኮ ነው የሄደው። ንብረቱ ሀብቱ ምኑ እኮ እንዳለ በእጁ እኮ ነው ራሱ ነው ያለ ነበረው። አትስ ግን ተመታ፣ መጨረሻ ላይ ተማረከ ምን አለ ያው የቦታው የሚቀብር ተበላሸ ምናምን እንጂ ሙሉ ማቴሪያሉ እኮ በእጁ እኮ ነበር። እና ከዛ አንፃር ተከዜ ዘብ ይቋቋመዋል ብለህ ነው አሁን እንደው መከላከያ የአማራንና የትግራይን ሳይድ እርስ በርሱ እንዲገጥም ከፈለገና ለቆ ቢወጣ እንጂ ኃይላቸው ይመጣጠናል። በኃይል በአትሊስት አሁን በኃይል ደረጃ እንዳልከው ማቴሪያል ሚዛን ከገመገምከው የቲፒኤልኤፍ ኃይል ሊበልጥ ይችላል። ምን ስራዬ መድፍን ቢታጠቅ ይፈቀድልሃል። እዚህ መድፍ ሊታጠቅ ብትል ይፈቅድልሃል እንደ መንግስት አይፈቅድልህም። እነሱ ሮኬትን ቢታጠቅ ይችላል። ምክንያቱም ራሱን ችሎ የሚሊተሪ ተቋም እያቋቋምኩ ነው ብሎ ራሱን በውጭም በውስጥም እየለማመነ ብዙ ነገር እያደረገ ያለ እዚህ ሮኬት ልታጠቅ ብትል አይፈቅድልህም እንደ መንግስት። ሊሚት ነው ሊታጠቅ የሚችለው ማቴሪያል ሊሚት ነው የሚሆነው።
ገብቷል። በሞራል ምናምን በዝግጁነት ምናምን ግን ያው አገሩ ስለሆነ በጦርም በጎራዴም ቢሆን ሊዋጋ ይችላል። ሌላው መሳሪያ ትተህ እሱ ታዲያ ብዙ እልቂት አያመጣም። ምን ምርጫ አለ? እሱማ እልቂትማ ምን ጥርጥር አለው? ውጊያ ውስጥ ገብተህ እልቂት አያመጣም ብለህ እንዴት እንትን ታደርገዋለህ? ቢቻል እንዳልከው መስዋዕትነትን ሊቀንስ በሚችል የሚሊተሪ ሳይንስ ጥበብ ውስጥ ራስን አሳድጎ መዘጋጀት ካልሆነ በስተቀር ያለው ድል መስዋዕትነት ማለት ይጠፋል ብለህ ታስባለህ? ውጊያ ውስጥ ምን ያክል ቁጥር የተከዘዘ 250 ሺህ ምናምን ይሆናል ቁጥራቸው ወይ ዝቅተኛ ናቸው? ህዝቡ እኮ ነው እኮ የምልህ። ህዝቡ እኮ እንዳለ እንደዛ እኮ ነው። ህዝቡ በህዝብ ደረጃ ነው። አሁን ገበሬም ቢሆን ነው የሰለጠነ ነው ሰልጥኗል። ሁሉም ሰልጥኗል። ወንድ የሆነ ሴትም ወጣት ልጅ የሌላት ከሆነች ሰልጥኗል። ሁሉም ልጅ አጥቢ ካልሆነች በስተቀር ሁሉም ሰልጥኗል። ሴቱ ራሱ እና ወንዱ ገበሬም ይሁን ምንም ይሁን ሰልጥኖ በየሻለቃ በብርጌድ ምናምን ይደራጅና መጨረሻ ክተት ሲባል እንዲገባ ዝም ብሎ መዋቅሩን ዘርግቶ ሄድ ወደ እርሻ ይባላል። ችግር ሲፈጠር ይከታል። በቦታው በተመደበለት በቲሙ በጋንታው በጋባ ይከታል። እያሰለጠነ የሚጠብቀውን ደንበር የሚጠብቀው ሊሚት ያደርግና ያስቀራል በሚችለው መንገድ። ሌላውን ግን ወደ የእርሻ ወደ የመደበኛ ስራ የሚነግደውም ይመለሳል ከሰለጠነ በኋላ። ግን ክተት ሲባል በየቦታው ተመድቦለታል። የት ኃይል፣ የት ጋንታ፣ የት ሻለቃ፣ የት ብርጌድ ምናምን ይሄ መዋቅሩ ስትራክቸሩ ይፈጠርና ምድቡን ያውቆ ይሄዳል። ምድቡን እያወቀ ይወጣል። አይ ጥሩ ነው። በዛን ያክል ደረጃ ኦርጋናይዝ የሆነ አካል ከሆነ ጥሩ ነው። እንትንስ ይሄ ኢኮኖሚውስ እንዴት ነው? እንቅስቃሴ አለ ወደ እናንተ አካባቢ? እንቅስቃሴ ብዙ አይደለም። ከነበረው ቀንሷል እንቅስቃሴ። አብዛኛውን የኮሪደር ስለሆነ ይህ እንቅስቃሴው በኮንትሮባንድም ይሁን በቀጥታ ወደ ሱዳን፣ ወደ ኤርትራ፣ ወደ ትግራይ ነበረ የኢኮኖሚ እንቅስቃሴው። አሁን ከላይ አምጥተው የሚጠቀመው ነዋሪው ነው እንጂ ሌላ የተለየ ተጓዳኝ የንግድ እንትን ስለሌለ ስለቆመ ብዙ አይደለም ኢኮኖሚ እንቅስቃሴው። ወደ መሀል ሀገር ጋታ ያለውን ነገር ተያይዞ ብዙ አይደለም። ኦኬ እና ውጊያ ለስንት ሰዓት ነው የነበረ? ለ2-3 ሰዓት ምናምን ረዘም ብሏል። ቆይቷል እስከ 6 ሰዓት ከጠዋት 2 ሰዓት ላይ ጀምሮ ማለት ነው። ጠዋት ነው 11 ተኩል ምናምን ገደማ ነው። 11 ተኩል እስከ 12 ባለው ነገር ነው የጀመሩት። እንግዲህ ጦርነት እየሰፋ ከመጣ
መከላከያ በጣም ሊለጠጥ ነው ማለት ነው። መከላከያ ሊለጠጥ ነው። እኔ ግንባሩ ራሱ ይበዛበታል እኮ የሚገርም ነው። ግንባሩ ይበዛበታል። አሁንማ ምን ወደ ትግራይ ራሱ ሳይገባ ይቀራል ብለህ ነው? ብዙ ሰራዊት እያስጫነ ያለው ኧረ በሚሊየም ማለት መካናይዝድ ምናምን እግረኛ በዚህ በወሎም ወደ 2 እዝ ነው አሁን ያስጠጋው። በዚህ ራሱ ወደ 3 እዝ ነው ያመጣው። በዚህ ወልቃይት ራሱ ብልጽግና አምሯል ማለት ነው። በቃ አምሯል ማለት ነው። አሁን መፈተሻ ጊዜው ነው። አሁን እንደምታውቀው በቲቪ ብዙ ጊዜ እየወጡ ይናገራሉ። ቴክኖሎጂን ተቆጣጥረነዋል፣ አየሩ የኛ መጫወቻ ነው፣ ሰማዩ መቀለጃችን ነው ምናምን ይላሉ እየወጡ። እንደምታውቀው አንተ እና የአየር ኃይሉ ማን ነበረ ስሙን ረሳሁት። ትናንሽ ድሮኖች ሁሉ አሏቸው። አንተ ትናንሾች አሁን በዚህ ባለፈው አመጣዋቸው ነበር። የሸረሪ ነው። ትናንሾች አሉ አንዳንድ ቅንቡላ የሚሸከሙ አጥፍተው ናቸው። እንደዛ ናቸው መሰለኝ። ርካሽ ናቸው እኮ እነሱ። ያው ሁሉም ይዟቸዋል። ፋኖም ሊይዛቸው ይችላል። በቁጥር በዛ አድርጎ ነው ያመጣቸው። ብር ካለ ገበያ ላይ ያሉ እነሱማ $25 $30 ናቸው። አዎ ቅንቡላውስ ራሳቸው ናቸው እኮ ታጥቀው። የአርፒጂ አይደለም የምትለኝ ትከሻ ላይ አድርገህ የምትተኩሰው እሱን ነው አይደለ? የሚጠመጥሙት በዳክቴት ምናምን የሞርተር ቅንቡላ ነው የሚሸከሙት። ክቡ ያንን ተሸክሞ ይበራል። የሞርተሩ ነው። አይከብዶም? የሞርተሩ 5 ነው ይከብዳቸዋል። 2.7 ኪሎ ግራም ነው መሸከም የሚችሉት ማክሲማም። ያ እንግዲህ እንዴት እንደሆነ 2.7 አዎ እነሱ እኮ በቃ ታንክ ላይ ምናምን ላይ ራሳቸው ገብተው ራሳቸው እንደ ቦምብ ይገቡና ይፈነዳሉ። የዚህ 82 ሚሊ ሜትር ምናምን የሚባለው ሞርተር ቅንቡላ እንዳይሆን እነሱ አሁን ይኸውልህ የእሱ ሆኖ ተቀጣጣይ ሆኖ ይሄ ቲኤንቲ የሚባለው በክብ መልክ ነው እንደ ቅርጻቸው የተሰራ ይገጠማል። ማግኔት አለው ከድሮኗ ጋር ይያያዛል። የፈለከ ቦታ ላይ ትልከዋለህ። ገብታ ራሷ ትፈነዳለች። የራሷ አለው ማለት ነው። አዎ በቃ ራሷ ነው የምትፈነዳው። እሷ ምንም ትልካታለህ። ፖዚሽኒንግ አለ። ቦታው ላይ ትገባለች፣ ራሷ ትፈነዳለች። ድሮኗ ተጋጭታ ማለት ነው። ኤግዛክትሊ በግጭት ነው የፈነዳው ማለት ነው። አጥፍቶ ጠፊ የሚባለው ለዚያ ነው። እሷን አሁን መልሳ አገልግሎት አትውልም። የኢራን ናቸው እኮ እነዚህ ውጤቱ የኢራኖች ናቸው። ይገርማል። አሁን እኮ ድሮን ሁሉ ታጥቀዋል እኮ አብይ ብቻ አይደለም። የትግራይ ኃይሎችም ድሮን አላቸው። ሻዕቢያም ድሮን አለው። ፋኖም ሊይዝ ይችላል። ምንም ችግር የለውም ድሮን መያዝ። አሁን ድሮን ግን ይለያያል መሰለኝ። አይነት አለው ድሮን አይነትማ አለው። በጣም ወዳለው። ለምሳሌ በሀጃራ የሚባለው ነው አሁን አብይ የሚጠቀመው የምንድን ነው የኳታር አልኮች ማነች ተርኪ እነሱ ወዳቸው ትንሽ ወደድ ይላሉ። ምክንያቱም ፕሪሲሽናቸው ሃይ ነው። የሚሸከሙት ኪሎግራም ተቀጣጣዩም ትንሽ ተለቅ ይላል። ከመሬት ወደ ላይ 30 ሜትር በብዛት የምጠቀማቸው ርቀታቸው አንደኛው ከመሬት ወደ ሰማይ ያላቸው ርቀት፣ ሁለተኛ ደግሞ ፕሪሲሽን 30 ኪሎ ሜትር
አዎ ፕሪሲሽንም አላቸው። ፕሪሲሽን ማለት አንዳንድ ድሮኖች ይስታሉ፣ እነሱ አይስቱም። ሙቀት ፐርፌክት ዲቴክት ናቸው። ያደርጋሉ፣ ጂፒኤስ። አዎ እነሱ አሁን ሱዳኖች እኮ በብዛት ያላቸው እነሱ ድሮኖች ናቸው። ሱዳንስ እንደው ድሮንም ያለው አይመስለኝ። አንተ እየገባ ሲመታው እንዴት አየውም ታዲያ? ከኢትዮጵያ ብዙ ድሮን ያላት እንዲያም ሱዳን ነች። ተርኪ እኮ የሱዳን ደጋፊ ነች። የአልቡርሃን ቁጥር 1 ባለፈው ወደ ሌሎ ገብቶ መጥቷቸው ይል ማሰልጠኛውን መች ምን አረው? ይሄን ምን አሜሪካ ምን እንትና ገብታ ኢራን አሜሪካ ገብታ የመታች አይደለ? እስራኤል ገብታ ትመታለች። ምን ይሄ ሚሊተሪ ላይ ያለ እኮ ጸረ ድሮንም ኢፌክት አይደለም ባይገሙ። ይሄ ጸረ ድሮን ባለው ውሸት ነው ብሎ ነው። አይ ጸረ ድሮን ራሱ 3 አይነት ነው። አንዱ አሁን እንደ አይረን ዶም የሚባል የሚሰራ አለ። አሁን ጸረ ድሮን ማለት ሙቀት ዲቴክት የሚያደርግ ሙቀት ካላገኘ የማይፈነዳ ጸረ ድሮን አለ። ጨረር በላሻል አለ። እስራኤል አሁን ያየሁት ባለፈው ማለት አይረን ዶም እኮ አልሰራም አለላ አንብኛ አላቸው መጨረሻ። አይረን ሚሳኤል ተሸካሚ አለ። አሁን ኢራን የምትጠቀመው አንድ ትልቅ ሚሳኤል ነው። በውስጡ እስከ 200 ሮኬት የሚይዝ አለ። ያን በሙሉ መምታት አትችልም። በአንድ አይረን ዶም ያልፋሉ፣ ያመልጣሉ። ባይ ዘ ወይ ከአይረን ዶም የበለጠ አሮው የሚባል ቴክኖሎጂ አላቸው። በጣም ውዱ ጨረር ነው። አሮው ማለት ደግሞ ልክ እንደ ቅርጹ እንደ አሮው ሆኖ ምንም ትላልቅ ሚሳኤሎች አሉ አይደል? አይረን ዶም እኮ ትላልቅ ሚሳኤሎች አይመታም፣ ሮኬቶች ነው የሚመታው። ሮኬቶችን ይመታ ገብቶ ራሱ ይፈነዳል። ይሄ ምንድን አሁን አሮው ነው ቅርጹ፣ በጣም ውድ ነው። ዝም ብሎ አይተኮስም። አይረን ዶም ያው ረከስ ይላል። እንደ ተለጣፊ የታይም ቦምብ ነው ተለጥፎ የሚፈነዳው ማለት ነው። ራሱ ኤግዛክት ተለጥፋው ኮንታክት ያደርጋል። ይመታውና ኮንታክት ያደርጋል፣ ግጭት ይፈጥራል፣ ከዚያ ይፈነዳሉ በጋራ። አዎ ሙቀት አትራክት ያደርገዋል። አይረን ዶም ሴንሰር አለው። ሴንሰሩ ሙቀት ነው አንደኛው፣ ሁለተኛው ደግሞ ሜታል ኖድ ነው። ገራሚ ነው። እሺ የምትሉትን በሉና እንደቅስ። በቃ አጀንዳኔ ጨርሻለሁ። አለሽ እንደ ፍቅር እንዴ? ፍቅር የለችም። ወንድማችን አለ። እሺ የምትለው ነገር ካለ በልና ቤት ልዘጋው ነኝ። አይ በቃ ቴንኪው። አይ ቅድም እኮ ነው ዝም ብዬ ያው ክፍተቱን የሞላው መስሎኝ ነው የማውቀውን ያህል። አይ ጥሩ አድርጋል። እሺ መልካም ቀን ይሁን። እሺ ሞራኒካ ያለች አይመስለኝም፣ ተኝታለች። እሺ ምዕመናን ማይኮ እንደነ ስንጨርስ መጣ።
ለማንኛውም በያላችሁበት መልካም ቀን ደግሞ መልካም ምሽት ይሁንላችሁ። ነገ ደግሞ በተመሳሳይ ሰዓት እስከምንገናኝ ይመቻችሁ። ባይ